China. ፕሬዝዳንት ዶናልድ ትራምፕ እንደ ገልፎቹ ሳውዲ፣ ካታርና አረብ ኤሚሬቶች ጉዟቸው $1 ትሪሊየን ይዞ መመለስ ላይሆን ቢችልም ግን ወደ ቻይና ከ48 ሰዓታት በኋላ ያቀናሉ። ሺጂንፒንግንና ዶናልድ ትራምፕን ያገናኛል። የ1.4 ቢሊዮን የ245 ሚሊዮን ህዝቦች የዓለም ግዙፍ የኢኮኖሚ ወታደርና ፖለቲካ በአንድ መድረክ ላይ ሲገናኝ ትርጓሜው ነው። ሪፐብሊካኑ ወደ ኮሚኒስቶች የመጓዛቸው ቁልፍ ምክንያት ታሪፍ ቢሆንም በበርካታ የዓለም መስቀልቅል ጉዳዮች ዙሪያ ይመክራሉም ተብሎ ይጠበቃል። የአሜሪካ ፕሬዝዳንት ከፈረንጆቹ ግንቦት 13-15 በቤጂንግ ጉብኝት ሲያደርግ ከ10 ዓመታት ወዲህ ለመጀመሪያ ጊዜ ሆኖ ይመዘገብላቸዋል። ትራምፕ ያደረጉት ይሆናል። በፕሬዚዳንት ሺጂንፒንግ ግብዣ መሰረት ትራምፕ በቻይና ይፋዊ ጉብኝት ያደርጋሉ። በአሜሪካና ቻይና መሪዎች መካከል ካለፈው ጥቅምት የቡሳን ውይይታቸው በኋላ ለሁለተኛ ጊዜ የሚደረግ ይሆናል። የአሜሪካ ፕሬዚዳንት ከ9 ዓመታት በኋላ ቻይናን ሲጎበኙም ይሆናል። ፕሬዚዳንት ሺ ከትራምፕ ጋር በቻይናና አሜሪካ ግንኙነት ዙሪያ እንዲሁም በዓለም አቀፍ ሰላምና ልማት ላይም ጥልቅ ውይይት ያደርጋሉ። የትራምፕ ጉዞ ዓለም አጣብቂኝ ውስጥ በገባችበት ሰዓት መሆኑ ቀውሱን ሊያረግብ ይችላል የሚል ትንታኔም ይሰጣል። በአሁኑ ጉዞ የአሜሪካ ግዙፍ ኩባንያዎች እንደ ቦይንግ፣ ሲቲ ግሩፕና ኳልኮም ከትራምፕ ጋር አብረው ወደ ቤጂንግ ያቀናሉ። ከግዙፍ የቻይና ኩባንያዎች ጋርም ብርቱ ድርድር ያካሉ። ቤጂንግና ዋሽንግተንን በየዓለም ጥጉ የገቡበትን የፖለቲካ ልዩነት ለማጥበብ በር ከፋች ይሆንላቸዋል። በተለይም ፕሬዚዳንት ዶናልድ ትራምፕ በ2025 በዓለም ዙሪያ የጣሉት ወዳጅም ጠላትም ያለየ ታሪፍ መፍትሄ ሊመጣለት ይችላል የሚል ተስፋ ተጥሎበታል። ትራምፕና ሺ 100% የንግድ ሰጥ አገባው ሲገቡ አገራትም ከፍተኛ የጎራ ኢኮኖሚ ውስጥ መዘፈቃቸው የሁለቱ አገራት ዲፕሎማሲ ፈተና ውስጥ አስገብቶት እንደሰነበተ ቁልፍ ማሳያ ተደርጎ ይወሰዳል። አሜሪካ የምድርን 52 በመቶ የሚጠቀልለውን የኢንዶ ፓሲፊክ እዝ ማለትም እድሜ ጠገቡና ግዙፉን ኃይል ቻይናን በደቡብ የቻይና ባህርና ታይዋን ላይ ሳይቀር ከባታል ለምትለው ቤጂንግ ይህ ጉዞ ከስጋቱ አንጻር በጎ ውጤት ሊያመጣላትም ይችላል የሚል መረጃም እየተጋራ ይገኛል። የትራምፕ ጉዞ ለዚህ መፍትሄ ይሆናል የሚል ተስፋ የሰነቁት የቻይና የውጭ ጉዳይ ሚኒስትር ዋንጊና የአሜሪካው ማርኮ ሩቢዮ አብሮ መስራት የሚያስችል ፖለቲካዊ መንገድ ጠረጋው ተጠናክሮ ቀጥሏል። በዚህ ላይም ስራ ይሰራል ባይ ናቸው። በእርግጥ ያ የተካረረ የንግድ ጠብሽና ትራምፕ በደቡብ ኮሪያ ሲገናኙ አለዝበውታል። ምንም እንኳን የፕሬዝዳንት ዶናልድ ትራምፕ ጉዞ ትኩረቱ ታሪፍ ላይ ቢሆንም በታይዋን ሰርጥ፣ በኢራን ዩክሬን ጦርነት እንዲሁም በዓለም አቀፉ አስተዳደር ላይ ይነጋገራሉ ሲል ቢቢሲ ዘግቧል። ሰዎች እኔ ግንብ እንገነባለን ስል እነሱ የግንብ አጥር ማጠር አትችልም ይላሉ። በቻይና ከ2000 ዓመታት በፊት እኛ ከምናስበው ግንብ በላይ ተገንብቷል። የቻይና ታላቁ ግንብ እኮ 18000 ማይል ነው። እኛ ደግሞ 2000 ማይል አለን። በዛ ላይ ሞስኮ ውግንናዋ ወደ ቻይና ሆኗል መባሉ ፕሬዚዳንት ትራምፕን እንቅልፍ ነስቷቸዋል። በፈረንጆቹ 2016 ትራምፕ ወደ ዋይት ሀውስ ለመጀመሪያ ጊዜ ብቅ ሲሉ ዋሽንግተንና ቤጂንግ ፍትሐዊ ንግድ ሊኖራቸው ይገባል፣ የማኒፋክቸሪንግ የስራ ዘርፎችን ወደ ራሳችን ጠቀልላለን የሚል ውጥን ይዘው ነበረ። ጉዳዩ ተወሳሰበባቸው እንጂ በ2018 $250 ቢሊዮን በቻይና ምርቶች ላይ ታሪፍ ትራምፕ ሲጥሉ በተንታኞች ዘንድ የንግድ ጦርነቱ ተጀመረ የሚል ስም ወጣለት። ዓለምም የንግድ ጦርነትን በስፋት የተለማመደች መጣች። ትራምፕ በቻይና ላይ ብቻ ሳይሆን በሜክሲኮ፣ ካናዳና አውሮፓውያን ላይ የጣሉት ታሪፍ በወቅቱ ዓለምን ወደ አዲስ የምጣኔ ሀብት ጦርነት ውስጥ እንድትገባና ነገም ሊፈጠር ይችላል ወደሚል ስጋት የሚወስድ ነጥብ በታሪክ ለመጀመሪያ ጊዜ ባይሆንም ያኔ ግን ገዝፎ መውጣት ጀመረ። የጆርጅታውን ዩኒቨርሲቲው ኒንግ ለንግ ትራምፕ የያዙት ሁሉንም በታሪፍ ማጥለቅለቅ አስደንጋጭ ነበር ይላሉ። ግን ለቻይና በሌላ አጋጣሚ በጎ ውጤት ይዞላት እንደመጣም ይነገራል። አሜሪካ የተደበቀውን የቻይና ጉልበት ወደ ዓለም አደባባይ አወጣችላት። ቅጽበቱም እንደዛ ተደርጎ መወሰድ አለበት ይላሉ። ቀደም ባሉት ጊዜያት ቻይና በአሜሪካ ንግድ ላይ እጅጉን ጥገኛ እንደነበረች የሚያስታውሰው ዘገባው የትራምፕ እርምጃ ግን የራሷን የንግድ ጥምረትና ትስስር ቤጂንግ እንድትጀምር አግዛቷል ይላል። የንግድ ሚዛኑን ካልጠበቀ አገር ጋር የሚደረግ ጦርነት አሸናፊ ሆኖ ለመውጣት አዳጋችም ነው ይባላል። በ2024 ያላቸው የንግድ ጉድለት አሜሪካና ቻይና እንኳን $295 ቢሊዮን ነበር። Yes. You are. That's the commitment we made. ባይደን 2021 ላይ ወደ ዋይት ሀውስ ሲመጡም በቤጂንግ ላይ ግፊቱን ባለበት ከትራምፕ ተቀብለው ሲያስቀጥሉ እነ ሺ ጂንፒንግ በአሜሪካ የንግድ ስራ ሂደት ላይ ጥርጣሬ በማሳደር ጉዳያቸውን ከራስ ጥቅም አንጻር ባለም ዙሪያ
ማድረግ ላይ አተኮሩ። ለዚህም ነው ዴሞክራቶቹ መጡ ሪፐብሊካኖች ዋሽንግተን ለቤጂንግ ስጋት ናት በሚል ኮሚኒስቶቹ የራሳቸውን አረዳድ የወሰዱት። ከህዋዌ እስከ ባይት ዳንሱ ቲክቶክ አሜሪካ ጫና በመፍጠር ቻይናን ዋጋ እንዳስከፈለቻት ቢነገርም ቻይና በራሷ አቅም ልክ እንድጠነክርም በር ከፍቶላታል ተብሏል። የቻይና የኤሌክትሪክ መኪኖች ከአሜሪካ ገበያ መታገድ ባይደን ከትራምፕ የበለጠ ብርቱ ቻይናን እንደ ስጋት የመቁጠር አዝማሚያ እንዳላቸው ያሳያል ይላሉ የሆንግ ኮንግ ዩኒቨርሲቲ የመጣኔ ሀብት ባለሙያ ታንግ ሄዋይ። ኢታዲያ በብዙ መንገዶች መለኪያ ሆኖ ተመዝግበዋል። የፕሬዚዳንት ዶናልድ ትራምፕ የምርጫ ድምጽ መሰረት ናቸው የሚባሉት የአሜሪካ አርሶ አደሮች ላይ ቻይና ኢላማ ያደረገ ታሪፍ መጣሏ ደግሞ ለሪፐብሊካኖቹ የአጋማሽ ዘመን ምርጫ ስጋትም ደቅኖባቸዋል። ጉዟቸውም ከዚህ አንጻር የተቃኘ እንደሆነ ይነገራል። በእርግጥ አሜሪካ በቻይና ላይ የጣለችው ማዕቀብ ኩባንያዎችን ያናጋ ሆኗል። አማራጭ ገበያ ላይም ትኩረት ለማድረግ ተገደዋል። ይህን ሁሉ ውጥረት ያሳለፉት አገራቱ አሁን ላይ ተደራድረው ዓለምን በየራሳቸው ሚና መያዝ እንጂ በአሸናፊነቱ ላይ ለማተኮር ከሞከሩ አደጋ ነው የተባለ ባለበት ሰዓት ትራምፕ ወደ ቻይና ማቅናታቸው ምናልባት በጎ ውጤት ሊያመጣ ይችላል የሚል ተስፋም አለ። የታሪፍ ጦርነቱ የቆመበት መንገድ ጊዜያዊ የንግድ ውጥረት አቁም በመሆኑ ዘላቂ መፍትሄ ያሻዋልም ተብሎ ይታሰባል። ፕሬዚዳንት ዶናልድ ትራምፕ ወደ ቤጂንግ ብቅ ሲሉ ታዲያ የሆርሙዝ ሰርጥን ጉዳይ እስከ መጨረሻው እንዴት መፍትሄ ልንሰጠው ይገባል ስለሚለው ከሺጂንፒንግ ጋር ይመክራሉም ተብሎ ይጠበቃል። ለዚህም ነው ከኢራን እስከ ዩክሬን ጉዳዮች ውስብስብ ሆኑም ቀለል ተብለው የሚታዩ ሁለቱ መሪዎች መምከራቸው አይቀሬ ነው የሚባለው። በፖለቲካ ጉዳዮች ላይ ዓለማችን መፍትሄ የሚያስፈልጋት ከሆነ ፕሬዚዳንት ትራምፕና ሺጂንፒንግ አንድ ጠረጴዛ ላይ ሆነው መፍትሄ መፈለግ አለባቸው ይባላል። ይህን ለማጠናከር ደግሞ ሪፐብሊካኑ ወደ ኮሚኒስቶቹ የሚያደርጉት ጉዞ ለዓለም ሰላም ያመጣል የሚል ተስፋም እየተጣለበት ይገኛል። ታዲያ ይህ ሁሉ ውጥረትና ሰላማዊም ሆነ መጥፎ አካሄድ ሩሲያና ቻይና እንዲሁም አሜሪካ አላቸው በሚባልበት ሰዓት የመካከለኛው ምስራቅ ውጥረት ደግሞ ሌላ አቅጣጫ እየመጣ ይገኛል። የቴህራን ጎዳናዎችን የሞሉት የኢራን መንግስት የፕሮፓጋንዳ ሰዶች በሚል ቢቢሲ ይዞ የወጣው መረጃ ደግሞ በርካቶች መነጋገሪያ ጉዳይ ይዘው እንዲወጡ አድርጓቸዋል። ለዚህ ደግሞ ዓለም ላይ ያሉ የፖለቲካ አካሄዶች ዛሬ መፍትሄ እንዲያጡ አድርጋል ተብሏል። የካቲት ላይ የተጀመረው የኢራን ውጥረት መቋጫ ሳያገኝ ወደ ሶስተኛ ወር እያመራ ባለበት ሰዓት ሀገራቱ ስምምነት የመፈጸማቸው ጉዳይ እስካሁን ተጨባጭ የሚባል ሁኔታ ውስጥ አለመድረሳቸው፣ ሲቀጥል ደግሞ በአደባባይ አሸናፊ ሆነን ቀጥለናል የሚል ትርጓሜ ያለው የፖለቲካ አውድን የተከተለ አሰራር በቴህራን አደባባይ መታየቱ ሌላ ጫና ይፈጥራል እየተባለ ይገኛል። የኢራን መንግስት ዋና ከተማዋን ቴህራንን የሚያስቀምጣቸው የፕሮፓጋንዳ ቢልቦርዶችና የግድግዳ ስዕሎች ከጊዜ ወደ ጊዜ የጨመሩ መምጣታቸውን በእርግጥም እዛ አካባቢ ያለውን የፖለቲካ ስርዓትና አውድ በግልጽ የሚያሳይ ነው ብለዋል። ፕሬዚዳንት ዶናልድ ትራምፕ በኢራን የሚደረጉ ውጥረቶች ወይም ጦርነቶች በራሳቸው መንገድ የሚቋጩ አይደሉም፣ አሁን እነሱም ቀይ መስመራችንን የጣሱ ናቸው በሚሉበት ሰዓት ጉዳዩ ሌላ አቅጣጫ እየያዘ መጥቷል። ኢራን ለአሜሪካ የስምምነት እቅድ የሰጠውት ምላሽ ምክንያታዊና በጣም ቸር የሆነ ነው በሚል ሀሳብ መስጠቷ ጉዳዩን በተለየ አቅጣጫ ለማየት ያስገድዳል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ቴህራን በአሜሪካ ለቀረበው የድርድር ውጥኗ የሰጠችው ምላሽ ምክንያታዊ እንዲያውም ለጋስና ቸር ሆነን ሊታወቅልን ይገባል በሚል ሀሳብ ሰጥተዋል። ይህ ደግሞ ፑቲንና ሺጂንፒንግ በአንድ መድረክ ቆመው መፍትሄ ማምጣት አለባቸው የተባለ ባለበት ሰዓት ፕሬዚዳንት ዶናልድ ትራምፕ ወደ ቤጂንግ በሚያቀኑበት ሰዓት የሆነ ያለ ጉዳይ ነው። አሜሪካ ግን ለአንድ ወገን ያዳላ ነው ትለዋለች። ምክንያታዊ አይደለም፣ አቋሟ ላይ ደግሞ ትንሽ ለውጥ ማድረግ ነበረባት በሚል ጫና ለመፍጠር ሞክራለች። ፕሬዚዳንት ዶናልድ ትራምፕ ግን በአንዳንድ ሁኔታዎች ላይ አሁን የተለየ የፖለቲካ አረማመድ ውስጥ መግባት አለባቸው የተለየ የፖለቲካ አረማመድ ውስጥ መግባት አለባቸውም ይባላል። ኢራን ባለፈው ሳምንት በአሜሪካ ለቀረበው የድርድር ውጥን በአሸማጋዩዋ ፓኪስታን በኩል ምላሽ መስጠቷን አሳውቃ ነበረ። ትላንት ማለት ነው። የቴህራን ምላሽ ያላስደስታቸው ፕሬዚዳንት ዶናልድ ትራምፕ ደግሞ መቼም ቢሆን ተቀባይነት የሌለው ልክ ያልሆነ አካሄድ በማለት ውድቅ አድርገውታል። ታዲያ ቀጣይ ምን ሊፈጠር ይችላል የሚለው ጥያቄ ደግሞ የበረታ መጥቷል። ቴህራን ምላሿም በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙና አሜሪካ በኢራን ወደቦች ላይ ጣለችው ገዳም እንዲነሳ ይጠይቃል። ኢራን ላይ ወደፊት ለሚፈጸም ጥቃትም ዋስትና የመስጠት አካሄዶች እንዳሉ በግልጽ ተቀምጧል። ይህኛው ደግሞ በሁለቱ ኃይሎች መካከል ያለውን ግንኙነት የበለጠ ሊያሻክሩ ይችላል ተብሏል። ሶስት ድፍድፍ ነዳጅ የጫኑ ግዙፍ መርከቦች መከታተያቸውን በማጥፋት የሆርሙዝ ሰርጥን አልፎ ሂደዋል በሚል ሀሳብ እንደዚሁ የተጋራ ይገኛል። ብላክ ፍሊት እንደሚሉት አይነት ነው። ባለፈው ሳምንት ነዳጅ ጫኝ መርከቦች ራሳቸውን ከኢራን ጥቃት ለመከላከል ራዳር ሲስተማቸው
ራዳራቸውን ወይም ደግሞ የመከታተያ መሳሪያቸውን አጥፍተው ከሰርጡ ተንቀሳቅሰዋል። ታዲያ የመርከቦቹ እንቅስቃሴ በዚህ ልክ በቀላሉ የማይታይ በሆነበት ሰዓት ከፕለር ኢራንና አሜሪካ ውጥረታቸው ደግሞ ሌላ አቅጣጫ ይዘዋል። ለዚህ ደግሞ ፕሬዚዳንት ዶናልድ ትራምፕ ወደ ቤጂንግ አቅንተው በሆርሙዝ ሰርጥ ጉዳይ ላይ ይመክራሉ በሚባልበት ሰዓት ሁኔታዎች መልካቸውን እንደለወጡ የሚጠቁም ነው። አንዱ መርከብ ከ5 ቀን በፊት ማቋረጡን የመርከቦችን እንቅስቃሴ የሚከታተሉ ድርጅቶች ያስቀመጡ ሲሆን ጉዳዩን ለመፍትሄ ሳይሆን ለውጥረት አድርገውታል በሚል መረጃው እየተቀመጠ ይገኛል። አጊዮስ ፋንሬስ 1 ወደ ቪየትናም የሚያመራ መሆኑ ተነግሯል። ከዚህ ቀደም ሁለቴ ሰርጡን ለማቋረጥ ያደረገው ሙከራ ሳይሳካ ቢቀርም አሁን ግን ሆኖለታል ነው ጉዳዩ። አጊዮስ ፋንሬስ 1 የሚያስተዳድረው ኢስተርን ሜዲትራኒያን ማሪታይም ስለ መርከቡ ጉዞ አስተያየት ጠይቆ ምላሽ አለመስጠቱም እንደዚሁ ተቀምጧል። ከኢራን ጦርነት በቢሊዮን ዶላር ትርፍ ያገኙ እነማን ናቸው የሚል ትንታኔ በስፋት በወጣበት ሰዓት አሁን ደግሞ ሌላ አይነት ትርጓሜ ያለው የፖለቲካ አውድና ስርዓት አካባቢው ላይ ተፈጥሯል። ኔታንያሁ ከእስራኤል አሜሪካ ድጋፍ መለቀቅ እንደሚፈልጉ በተለያየ አጋጣሚ ሀሳብ አጋሩ በሚል በተለይም ለሲቢኤስ ተናግረዋል መባሉ በዋሽንግተንና በቴልአቪቭ መካከል የተወሰነ ፖለቲካ ለመግባባት እንዳለ ይጠቁማል ተብሏል። ይህ ደግሞ የፕሬዚዳንት ዶናልድ ትራምፕና የሺ ጂንፒንግ ግንኙነት ምን ሊሆን ይችላል ከሚለው አንጻርም አብሮ የሚጠቀስ ሊሆን ይችላል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገር እስራኤል ከአሜሪካ ወታደራዊ ድጋፍ ለማላቀቅ እፈልጋለሁ በዛም ልክ እሰራለሁ ማለታቸው 60 ደቂቃ ወይም ደግሞ 60 ሚኒት ለተሰኘው ፕሮግራም ሀሳብ ማቅረባቸው በዋሽንግተን ፖለቲከኞች መካከልም እንደዚሁ ጥያቄ ሊያስነሳ ይችላል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዳሉት እስራኤል በአመት 3.8 ቢሊዮን ዶላር የአሜሪካ ወታደራዊ እርዳታ ታገኛለችና ጉዳዩ ቀላል አይደለም። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ከ2018 እስከ 2028 በድምሩ 38 ቢሊዮን ዶላር ወታደራዊ ድጋፍ ለእስራኤል ለመስጠት መስማማቷ ከዚህ ቀደም የሚታወስ ነው። የአሜሪካ ጥቅም በእስራኤል በኩል መካከለኛው ምስራቅ ላይ ይከበራል ነው ጉዳዩ። ቻይና ቴህራን ላይ የሚጣል ማዕቀብ ኩባንያዎችን ይጎዳል በሚል መቃወሟን ተከትሎ አንዳንድ ሁኔታዎች ደግሞ አካባቢው ላይ መልካቸውን ይለውጣሉ ተብሏል። አሜሪካ መቀመጫዋን ቻይና ባደረጉ 3 ኩባንያዎች ላይ የጣለችውን ማዕቀብ ቤጂንግ መቃወሟ ይህን የሚያረጋግጥ ሆኗል። ቻይና ተቃውሟን ያሰማቸው ኩባንያዎቹ የኢራንን ወታደራዊ እንቅስቃሴ ደግፈዋል በሚል ውንጀላ ከቀረባቸው በኋላ መሆኑን ቢቢሲ ጽፉታል። ለዚህ ደግሞ የፖለቲካ አውዱ ሌላ አቅጣጫ ሊሰጠው ይገባል ወደሚል ድምዳሜ እንደዚህ ወስደዋል። በዓለም የፖለቲካ ስርዓትም ሆነ አሁን ባለው የኢራንና የአሜሪካ ውጥረት ላይ የቻይናና የአሜሪካ ደግሞ የግንኙነት መስመር ወደ ሌላ አቅጣጫ የመሄድ ጉዳይ ከተመዘገበ እጅግ አስቸጋሪ ሊሆን ይችላል ተብሏል። ወደ ባህር ሰርጡ ማለትም ወደ ሆርሙዝ የአሜሪካ ብቻ ሳይሆኑ የፈረንሳይና የብሪታንያ ባህር ኃይሎች መግባታቸውን ተከትሎ ኢራንም ማስጠንቀቂያ መስጠቷ ጉዳዩን ሌላ ምሳሌና ሌላ አቅጣጫ ሊያሰጠው ይችላል ተብሏል። በተለያየ የፖለቲካ አውድና ስርዓት ልክ የነገሩን ጥልቀት ማየት ያስፈልጋል ተብሏል። በአንዳንድ ሁኔታዎች ላይ ደግሞ አንዱ ማስጠንቀቂያ፣ አንዱ ደግሞ ፖለቲካዊ መፍትሄን ለማምጣት የሚካሄድበት ርቀት እጅግ አስቸጋሪና ሁሉም በየፍላጎቱ እንደሚንቀሳቀስ ጠቋሚ ካልሆነ በስተቀር አንዳች መፍትሄ የለውም እየተባለ ይገኛል።